ሰበርና አስደንጋጭ መረጃ በአሁኑ ሰዓት በመንግስትና በአዲስ አበባ ከተማ ከንቲባ አዳነች አቤቤ ላይ ከፍተኛ ተቃውሞና ወቀሳ ተነስቷል። ሰላም ሳይኖር ከምርጫ ጣቢያው ያልተጠበቀ ነገር ተሰምቷል። የጣቢያው ምርጫ አስፈጻሚዎች በድምጽ መስጫ ወረቀቱ ላይ ምልክት እያደረጉ ስለተገኙ ምርጫው በአካባቢው ላይ እንዲሰረዝ ተደርጓል። ሰበር መረጃ የምርጫ ጣቢያ ሙሉ በሙሉ እንዲዘጋ መወሰኑን በአሁኑ ሰዓት የኢትዮጵያ ምርጫ ቦርድ ይፋ አድርጓል። ዛሬ ነው አባቴን የቀበርኩት፣ ግን በቃ ከሀገር የበለጠ ነገር የለም። ነገ ለልጆቼም ስለሚጠቅም ለኔም ይጠቅመኛል፣ ለልጆቼም ለሀገሬም ብዬ ድምጽ ልሰጥ መጣ። ምናልባት የማሸነፍ እድል ካጋጠመኝ መስከረም ፓርላማ ደግሜ ያገኛቸዋለሁ። ካልተገናኘንም ሰላም ሁኑ። እኔ የምለው አንድ ንጉስ አንድ በደል ሲያደርስ እንደ ግለሰብ ወይም እንደ ሀገር በሰዓቱ በነበረው ፖለቲካ ይመዘናል እንጂ ቤተክርስቲያኗ ምን ታድርጋችሁ? ሰላም እንዴት ናችሁ? በድጋሚ በአዳዲስ መረጃዎች ተመልሼ መጣሁኝ። የኢትዮጵያ መንግስትና ከንቲባዋ ከፍተኛ የሆነ ተቃውሞን እያስተናገዱ ይገኛሉ። ምንን አስመልክቶ ነው የሚለውን በዚህ ቪዲዮ የምንመለከት ይሆናል። በምርጫው ሂደት ላይ መራጮች ሳይሆኑ አስመራጮች ራሳቸው ፎርሙን ስለሞሉ ምርጫው ሙሉ ለሙሉ እንዲሰረዝ ተደርጓል። ጠቅላዩም ካሸነፍኩ መስከረም ፓርላማ ላይ እንገናኝ፣ ካላሸነፍኩ ግን ደህና ሆኖ ሲሉ ከወዲሁ ተሰናብተዋል። እነዚህንና ሌሎችንም ቪዲዮዎች በሰፊው የምንመለከት ይሆናል። ለዚህ ቤት አዲስ ከሆናችሁ ቤቱን ሰብስክራይብ፣ ቪዲዮን ደግሞ ላይክ እና ሼር ማድረጋችሁን እንዳትረሱ። ከዚህኛው ቪዲዮ እንጀምር። ኢትዮጵያ ውስጥ ኦርቶዶክሳውያኖች በማንነታቸው ላይ ያነጣጠረ የዘር ፍጅት ሰለባ ሆነዋል። አዎ ተጨፍጭፈዋል፣ ታርደዋል፣ ተሰቅለዋል፣ ተቃጥለዋል። ይህ ደግሞ ፋሽስት ጣሊያን እንኳን በኢትዮጵያውያን ላይ ያልፈጸመው ድርጊት ሆኖ ተመዝግቧል። ፍጹም ኢሰብአዊና ሰቅጣጭ የሆነ ታሪካዊ ድርጊት በተለይ በአርሲ አርባ ጉጉ በደኖና ሸካ እንዲሁም በምዕራብ ሐረርጌ አሰቦት ባሌማ አካባቢ ይኸው ድርጊት ተፈጽሟል። ከ15,000 በላይ ኦርቶዶክሳውያን ሞተዋል። በሁለት ቀን ብቻ 6,000 ቤቶች ተቃጥለዋል። ከነነፍሳቸው እጆቻቸው ፊትና ኋላ ተጠፍረው በገደል ተጥለዋል። ኢትዮጵያውያኖቹን ኦርቶዶክሳውያኖቹን አስክሬናቸውን ለመልቀም ሳምንታት ፈጅቷል። አንገታቸው እየተቀላ ከተወረወረበት ገደል ውስጥ 26 ጆንያ ኦርቶዶክሳውያን ጭንቅላቶች ተለቅመዋል። ምን ያስለቅሳችኋል? ለምን ቪክቲም ትጫወታላችሁ? ትናንት አያቶቻችሁ እንዲያደል ያደረጉት የኛ አያቶች የሰሯት ኢትዮጵያማ ከዓለም የተለየች የሃይማኖት መቻቻል ያለባት ለተቀረው ዓለም ትንግርት የሆነች ሀገር ነበር የሰሩት። እንሂድ ኢራን፣ ኢራቅ፣ ሳውዲ አረቢያ። እኔ የምለው እስከ ትናንትና 19ኛው ክፍለ ዘመን ድረስ የሃይማኖት መቻቻል ነበረ። እንኳን ማይኖሪቲ ሆነህ ማጆሪቲን ብትሆን አትኖርም ነበር። አገራችን ውስጥም አሳይተውናል። ምኒልክ ወደ ሐረር ከመሄዳቸው ቀደም ብለው ይገዟቸው የነበሩት የእስላሚክ ሱልጣኔቶች ቤተክርስቲያናቶችን በሙሉ አውድመዋል። አዎ የሃይማኖት ቶለራንስ አልነበራቸው። እንኳን የሆኑ ምስራቅ ዘይላም መቋደሾም ቤተክርስቲያን ነበረ እና ወዲህ ሰሜን ልውሰደ የመጀመሪያው መስጂድ እኮ ትግራይ ነው ያለው። ሌላም አለ። የኛ አያቶች ይሄን ነው የሰሩት። የፈረደባቸው አፄ ዮሐንስ አሉ። እኔ የምለው አንድ ንጉስ አንድ በደል ሲያደርስ እንደ ግለሰብ ወይም እንደ ሀገር በሰዓቱ በነበረው ፖለቲካ ይመዘናል እንጂ ቤተክርስቲያኗ ምን ታድርጋችሁ? እኔ የምለው የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ሊቃውንት በወቅቱ የጻፉትን አንብባችሁታል? አይታችሁታል? ኖ ይሄን አይነግሯችሁም። ለምን ብለው የፋሽስት ልጆች የበጣሽ የሀገር ከፋፋይ ልጆች ይሄን አይነግሯችሁም፣ በፍጹም አይነግሯችሁም እንጂማ ንጉስ ሆይ እኛ ወደ ክርስትና እንዲመጡ የምንፈልገው ወደውና ፈቅደው እንጂ በመግደልና በግዳጅ አይደለም ይተው ብለዋል። ግን እናንተ ገላችሁን የለ እየተባለ ይነገራል። ልክ ነው። እውነቱን ስለማንናገር እውነቱን ስለማናቅ አንገታችን እንደፋለን እውነት የሚያደርጉ እየመሰለን ይህን ሲያወራችሁ አፄ ፋሲል
አዲስ ዓለም የሚባል ክፍለ ከተማ መስርተው ነበር ለሙስሊሞች ብቻ በነፃነት እምነታቸውን እንዲያካሂዱ። ገና ስላልተለመደ የጎሪጥ እንዳይተያዩ ጥፋት ጠፍተው ለፍርድ ሸንጎ ሲቀመጡ ለሙስሊም አድልተው ክርስቲያኑን ጥፋተኛ ነው ብለው ሙስሊሙ ካሳ እንዲክሱሉ አድርገዋል። ይህን ግን አይነግሯችሁም በጭራሽ። የገንጣይ አስገንጣይ ልጆች ይህን አይነግሯችሁም። አንድ የሚያደርገንን ታሪክ ለምን ይነግሩናል? የሚያጣላንን የሚያጋድለንን ሀገር የሚለያየውን ዓላማቸው አላለቅም። ደጃዝማች ወልደ ሰማያት በመጽሐፋቸው እንዳሉት ነው በአፄ ሲሲኒዮስ የጀመርነው ስራ ዛሬ በምናስተምራቸው ተማሪዎቻችን ፍሬ እያፈራ ይመስላል አይደለም ያሉት። አፄ ዮሐንስ ይሄኛውን ሲነግሩን የካቶሊኮችን አፍንጫ ፎንነዋል፣ ምላስ ቆርጠዋል ብለው ግን አይነግሯችሁም። ለሌላ ቅስቀሳ ይፈልጉታል። ኢትዮጵያዊውን ንጉስ የአንድ ጎጥ ንጉስ አድርገው ለሌላ መቀስቀሻ ስለሚፈልጉት ይሄን አይነግሯችሁም። አይጠቅምማ፣ አይጠቅምም። ደቂቀ እስጢፋኖስን ለምን እንደሚጠቀሙት ታውቁ የለም? ተሐድሶ ፕሮቴስታንቲዝምና ወያኔ እኩል ሲጠቀሙበት አይደንቃችሁ? ይሄኛውን ግን አይነግሯችሁም። ዶክተር ደጃሳ አበበ የታሪክ ምሁሩ ከኦሮሞ ብሔረሰብ የተገኙት ከላይ የነገርኳቸውን 15,000 በላይ ህዝቦች እንዴት እንደሞቱ፣ እንዴት እንደታረዱ፣ ጭንቅላታቸው እንዴት እንደተቆረጠ፣ በገደል እንዴት እንደተጣሉ፣ ኦርቶዶክሳውያኖች እንዴት እንደተሰቃዩ ጽፈዋል። የእርሳቸውን መረጃውን ያካፈልኳችሁ እሳቸው ብቻ አይደሉም። በወቅቱ ኢሰማጎ ይባል የነበረው የኢትዮጵያ ሰብአዊ መብት ጉባኤ በፕሮፌሰር መስፍን ወልደ ማርያም ይመራ ነበረ። እነርሱ ወደ 20,000 የሚጠጉ ስሞችን እያንዳንዱን ቤት ከአርሲ ጀምሮ ጉዳዩ የተፈጸመባቸውን የኦሮሚያ ወረዳዎችና ዞኖች ሳይቀር ወርደው በር እያንኳኩ የሟቾችን ስም ጽፈዋል። የተበዳዮችን ስም ዝርዝር አውጥተው አትመዋል። አሟሟታቸውን እኔ እዚህ ለእናንተ ዛሬ የማልነግራችሁን አሟሟታቸውን አሳትመውታል። ሄዳችሁ አምሩት። አርሲ ውስጥ የኦርቶዶክሳውያን ሞት በማንነት ሰዎችን መግደል ዛሬ የተጀመረ አይደለም። ይኸው ዛሬም ድረስ ቀጥሏል። ያኔም አጃንስ ፍራንስ ፕሬስ እና ቢቢሲ ለተቀረው ዓለም ከማስረጃ ጋር አስደግፈው ይፋ ሲያደርጉት፣ ወያኔ ግን ትንፍሽ አላለችም። ሚዲያዎቿም ተለጉመው ነበር። አጣሪ ኮሚቴ እንኳን እንላክ ቢል በፍጹም አሉ። ነገር ግን የኦነግ ማዕከላዊ ኮሚቴ 500 ሰዎች በሁለት ቀናቶች ውስጥ ወረዳዎች ውስጥ መሞታቸውን አምነው ጋዜጣዊ መግለጫ ሰጥተው ነበር። ዛሬም ሚዲያዎቻችን እንደተለጎሙ ናቸው። የኦርቶዶክሳውያን ሞት በማንነት ተለይቶ የሚደረግ ድርጊት አያወግዙም፣ አይነግሩንም። ዛሬም ቀጥሏል። የኦርቶዶክሳውያን ሞት ዛሬም እንደዋዛ ቀጥሏል። ጽድቅ ነው፣ በማንነታቸው ነው የሞቱት፣ ሰማዕት ሆነዋል እያለ መመኑ ደግሞ ያጨበጭባል። አይሆንም። እንዲህ እያላችሁ ሰው አታስፈቹ። ቤተ ክርስቲያኗስ ዝም ብላለች። ምን ይደረግ? የቷ ቤተ ክርስቲያን? እኔ የምለው ሂዱ የወያኔን መጽሐፍቶች አንብቡ። እና አረጋዊ በርሄ እኮ በግልጽ ነግረዋችኋል። እነ አባ እንትና፣ እነ ጳጳስ እንትና፣ እነ ገሌ፣ እነ ቄሱ፣ እነ ካህኑ ከሌ እየተባለ እንዴት እንደተሰገሰገባት እኮ ነግረዋችኋል። ለምንድን ነው የነገሯችሁንም አታምኑት? ስሙ፣ ያሉት ጥቂት ጥሩ አባቶቻችንም ደክመዋል፣ አረጁ። ሌሎቹም ዛሬም አይናችሁ እያየ ከቤተ ክርስቲያኒቷ ሕግጋት ውጭ አማኒዎችና ቅልጥ ያሉ ዓለማውያኖች ሲሾሙ የት ነበራችሁ? ጽንፈኞች አሁን እርቃናቸው ወጥተዋል፣ ታይተዋል አይደለም? አዎ። ግን አሁን እንዳናያቸው እኛን ለብሰው ነው በመካከላችን ያሉት። በቃ ሊባል ይገባል። ትናንት በሰራውላችሁ ቪዲዮ ሙስሊሞች ምን እያሉ እንደነበረ የምናስታውሰው ነው። በአጼዎቹ ዘመን ብዙ ሙስሊሞች ታርደዋል። በአጼዎቹ ዘመን ብዙ ሙስሊሞች ተሰቃይተዋል። በአጼዎቹ ዘመን ብዙ ሙስሊሞች መስጂድ አልባ ሆነዋል እያሉ መስጊድ ውስጥ የራሳቸውን ተከታይ እየሰበኩና ጽንፈኛ እንዲሆኑ፣ በቀለኛ እንዲሆኑ ሲያስተምሯቸው በግልጽ የተቀረጸ ቪዲዮ በትናንትናው ዕለት አጋርቻችሁ ነበር። እነዚህዎቹ የሀገራችን ወሮበሎች ደምጠጪዎች የታሉ? የታሉ እነ ዮሐንስ? የታሉ እነ ምኒልክ? የታሉ? ሱብሃንአላህ የታሉ እነ ኃይለ ሥላሴ? የዛን ሁሉ ሙስሊም ደም የጠጡ። ለመሆኑ በየትኛው ዘመን ነው ሙስሊሙ የተጎዳው? የትኛው ንጉስ ነው ሙስሊሞችን እየጎዳው? ታሪክ እንደሚነግረን አባቶቻችን ሙስሊሞችን ተቀብለው እንዳስተናገዷቸውና
አሁንም ድረስ በነፃነት እንዲኖሩ አንድ ሀገርም ጭምር ለብቻቸው እንደተሰጣቸውም ጭምር ነው ታሪክ እየነገረን ያለው። ሁሉ ላይ እነሱ የሚያወሩት ግን እጅግ ፍጹም የተለያየ ነገር ነው። የናጡት ነካሹ ነው ላይ እንደገዳይ ኦርቶዶክሳውያንን እያሳደዱ ቤተክርስቲያንን እየጨፈጨፉና መኑም ከቀየው ተፈናቅሎ እንዲኖር እያደረጉት ይገኛሉ። ይሄ ጉዳይ ደግሞ በአንድ አመት ብቻ ወይም በሁለት አመት ብቻ የሚቀጥል ጉዳይ አይደለም። ከድሮ ጀምሮ እስከ አሁን ድረስ ይሄ ጉዳይ የተፈጸመ ነው። ለዚህ ምስክር ደግሞ አርሲ ነች። አርሲ በትናንትናና በትናንት ወዲያው ዕለት ብቻ ራሱ ከ37 በላይ ኦርቶዶክሳውያን እንደተገደሉና 2 ቤተክርስቲያናቶችም እንደተቃጠሉ ሰምተናል። ይህንን ተከትሎ በአዳነች አቤቤ ላይ ከፍተኛ የሆነ ተቃውሞ እየተነሳ ይገኛል። እንደሚታወቀው አዳነች አቤቤ ተወልዳ ያደገችውም ሆነ ለመጀመሪያ ጊዜ ስራና የስራ እድገትም ያገኘችው በዛችው ሀገር አርሲ ነው። አርሲ አሁን ላይ በታጣቂዎች ኃይል እንደተከበበችና አሁንም ድረስ ኦርቶዶክሳውያኑ እየተጨፈጨፉና ቤታቸውም ሳይቀር እየተቃጠለ እንደሆነ ሰምተናል። ታዲያ ከንቲባዋ በዚህ ጉዳይ ላይ ምንም አለማለቷ ብዙዎችን እያስቆጣና እያበሳጨ ይገኛል። እንዴት አንድ መስመር እንኳን መግለጫ አትሰጥም እየተባለ ይገኛል። እናንተ በዚህ ጉዳይ ላይ ምን ሐሳብ አስተያየት አላችሁ? ኮሜንት ላይ አስቀምጡልኝ። ሰበርና አስደንጋጭ መረጃ በአሁኑ ሰዓት በመንግስትና በአዲስ አበባ ከተማ ከንቲባ አዳነች አቤቤ ላይ ከፍተኛ ተቃውሞና ወቀሳ ተነስቷል። ከንቲባዋ ተወልደው ባደጉበትና በተማሩበት እንዲሁም መምህርና ርዕሰ መምህር ሆነው ባደጉበት በምስራቅ አርሲ አሰኮ ወረዳ በምዕመናን ላይ በተሰነዘረ ጥቃት የ37 ምዕመናን ህይወት አልፏል። 234 መኖሪያ ቤቶችና ከ100 ዓመት በላይ ያስቆጠረው የታሪካዊው የጠላት አጨፋ ቅዱስ ገብርኤል ቤተክርስቲያን ሙሉ በሙሉ ወድመዋል። ይህ ሁሉ ግፍ በገዛ ትውልድ ስፍራቸው ላይ ሲፈጸምና እናቶች በየጫካው እየተንከራተቱ ባሉበት በዚህ አስጨናቂ ሰዓት ከንቲባዋ ድርጊቱን ለማውገዝ እንኳን ሳይደፍሩ ዝምታ መምረጣቸው በህዝቡ ዘንድ ከፍተኛ ቁጣን ቀስቅሷል። በትናንትናው ዕለት ምርጫ እንደተካሄደ እናስታውሳለን። ነገር ግን ይህ ምርጫ ሰላም ሲኖር ነው። መጀመሪያ ህዝቡ ሰላም እያገኝ በልቶ ይጥገብ፣ በሰላም ወጥቶ ወደ ቤቱ ይመለስ ሲሉ በዚህ መልክ ተቃውሞ ሰልፍ ወጥተዋል። በአማራ ክልል አብዛኛው ቦታ ላይ ምርጫ አልተካሄደም፣ ሰላም ምክንያት ማለት ነው። ሌላኛውና እጅግ በጣም እያነጋገረ ያለው ጉዳይ ደግሞ በቡርጂ ምርጫ ጣቢያ ላይ የተከናወነው ነገር ነው። ከምርጫ ጣቢያው ያልተጠበቀ ነገር ተሰምቷል። ይህ ያልተጠበቀ ነገር የተሰማበት የቡርጂ ምርጫ ጣቢያ ነው። የጣቢያው ምርጫ አስፈጻሚዎች በድምፅ መስጫ ወረቀቱ ላይ ምልክት እያደረጉ ስለተገኙ ምርጫው በአካባቢው ላይ እንዲሰረዝ ተደርጓል። ይህንን ያደረጉትም ይጠየቃሉ ሲሉ የኢትዮጵያ ብሔራዊ ምርጫ ቦርድ ዋና ሰብሳቢ ወይዘሮ መላትወርቅ ኃይሉ ገልጸዋል። 7ኛው ሀገር አቀፍ ምርጫ በትናንትናው ዕለት እስከ ሌሊቱ 7 ሰዓት ድረስ መካሄዱም ታውቋል። ውጤቱ ተሰርዟል፣ ሰዎቹም በሕግ ይጠየቃሉ በማለት ምርጫ ቦርድ አስታውቋል። በቡርጂ ምርጫ ጣቢያ አስፈጻሚዎች ራሳቸው በምርጫ ጣቢያ በድምፅ መስጫ ወረቀት ላይ ምልክት እያደረጉ ድምፅ ሲሰጡ ስለተገኙም የምርጫ ጣቢያው ሙሉ በሙሉ እንዲዘጋ ቦርዱ ወስኖ ዘግቶታል። ታዲያ ይህንን ድርጊት የፈጸሙ አስፈጻሚዎች ላይ ህጋዊ እርምጃ እንደሚወሰድ የብሔራዊ ምርጫ ቦርድ ዋና ሰብሳቢ ወይዘሮ መላትወርቅ ኃይሉ አስታውቀዋል። የትናንትናው ምርጫ ብዙ ነገሮችን እያሰማን ይገኛል። ወላጆች ልጃቸው ሙታ ነገር ግን አስከሬኗን ቤት አስቀምጠው ለምርጫ እንደሄዱ ሰምተን አጃይ ብለን ሳንጨርስ አባቷ ሙቶ ወዲያውኑ ወደ ምርጫ ቦታ እንደሄደች እንዲት እህት እየነገረችን ትገኛለች። ዛሬ ነው አባቴን የቀበርኩት፣ ግን በቃ ከሀገር የበለጠ ነገር የለም። አንድ ድምጽ ዋጋ አላት። ነገ ለልጆቼም ስለሚጠቅም ለኔም ይጠቅመኛል፣ ለልጆቼም ለሀገሬም ብዬ ድምጽ ልሰጥ መጣ። እኔ ብለው ማለት ነው አንቺ ስቱዲዮ
የምር አባትሽ ሞቷል? እንኳን አባት ሞቶበት የቀበረ ሰው አይደለም ውሻሽን እንኳን የቀበርሽ ሰው አትመስይም እኮ አንቺ። ምን አይነት ቆሮቆንዳ ጭንቅላት ነው ያለሽ ግን አንቺ? አንደኛው ብልጽግና መንግስት አንደኛው ነፍጭሏል ማለት ይሄንን እንኳን በትክክል እንዴት ነው ኤዲቲንግ ማድረግ የማትችሉት? እንዴት ነው ይሄንን እንኳን በትክክል ድራማውን እንድትሰራ ማድረግ ያቀታችሁ? አንቺ ጎረቤት የለሽም፣ አካባቢ የለሽም ማለት በዙሪያሽ ሰው የለም። አባትሽ ምን ያህል ክፉ ሰው ቢሆን አንቺ እርግጠኛ ነኝ አባትሽንማ አንቺ ነሽ አንቀሽ በትራስ አፍነሽ የገደልሽማ አንቺ ነሽ። አንቺ የአባትሽ ገዳይ ነሽ። እንደዚህ እየገለፈጥሽ እየሳቅሽ አባቴን ቀብርን የመጣሁት አለሽ። ኢትዮጵያዊ ሆነሽ ወላጅ አባቱን ቀብሮ እንዲህ አይነት ፌስ ምርጫ አሳስቦሽ የአገር ጉዳይ ሆኖ ለልጆችሽ ብለሽ ይሄንን ቪዲዮ ልጆችሽ አድገው ያዩለት እርግጠኛ ነኝ አንቺን መልሰው አንቀው ነው የሚገሉሽ። ማፈሪያ ነሽ። ለቤተሰብሽ፣ ለጎረቤትሽ፣ ለልጆችሽ፣ ለሁሉ ነገር ማፈሪያ ነሽ አንቺ። በጣም ነው የምታሳፍሪው። እኔ የምለው ማለት ነው ስንት ነው የሰጡሽ እንዴ? የአባትሽን ሞት በስንት ብር ነው የሸጥሽው የቸበቸብሽው? የዚህን ያክል እርቦሻል እንዴ? የዚህን ያክል ቸግሮሻል እንዴ? የሷ መደናቆርና ጅም መሆን አጋሰስ መሆን ሳያንስ ቢያንስ ይሄንን እንኳን ትንሽ ዳይሬክት ማድረግ እንድታለቅስ እንድታዝን የሆነ አይነት ስሜት እንዲሰማት እንኳን ማድረግ ያልቻለ ካሜራማን እንዲህ ብልጽግናን በአደባባይ እርቃኑን ያስቀረ ቪዲዮ አታፍሩም? ይሄን ፖስት አደርጋላችሁ። እውነት ኢትዮጵያውያን አብሶ አዲስ አበባ ልጆች አዲስ አበባም ከሆነች የትም አካባቢ ከሆነች እቺ ሴትዮ ማለት ነው ሰፈሯ ፈልጋችሁ አፈላልጋችሁ ማለት ነው ሄዳችሁ እውነት እቺ ሴት አባት ሞቶባታል ወይ ነው ጋይስ? እጅግ በጣም ነው የሚያሳፍረው። እንዲህ አይነት አለቅላቂነት በህይወት አይቻላል። እንዲህ አይነት ባንዳነት በዘመናችን ሰምተንም አይተንም አናውቅም። አይ ብልጽግና ቀጣይ 5 ዓመትም እንዲህ ነው ስታደናቁሮ ለምትከርሙ ማለት ነው። እዚች ልጅ ቪዲዮ ላይ ሙሉን አይቻለሁኝ። መሀል ላይ ትስቃለች። የምትስቅበት ፓርት አለና እሱን ቆርጠው ነው እየቀጠሉት። ፕሮፓጋንዳ እንደሆነ ነገር ነው የሚያስመስለው። እውነት ይች ልጅ አባቷን ቀብራ ነው የመጣችው ወይስ ውሸት ነው የሚለው አሁንም ጥያቄ ምልክት ውስጥ ነው የሚያስገባው። ሊሆንም ይችላል። ምክንያቱ ደግሞ አስገድደዋት ግዴታ ለቪዲዮ ለቀረጻ ሲባል አስገብተዋት ሊሆን ይችላል። ላይሆንም ደግሞ ይችላል። አሁንም ለቀረጻ ሲባል በድራማቲክ መልክ ነገር አምጥተዋትም ሊሆን ይችላል። ነገር ግን እየሰማናቸው ያሉት ነገሮች ምን ይላሉ? እንደው ማገናዘብ እንደማንችል ምንም ማለት እንደማንችል ነው እያስመሰሉን ያለውና ምንም ቢሆን ሰምተን መፍረድ እንችላለንና በዚህ ልክ ባትቀልዱብንና በዚህ ልክ ደግሞ ግራ ባታጋቡንም ጥሩ ነው። በመጨረሻም ጠቅላዩ ካሸነፍኩኝ ኔክስት መስከረም ላይ ፓርላማ ውስጥ እንገናኝ፣ ያለበለዚያ ግን ባይ ባይ ደህና ሁኑ ሲሉ ተሰናብተዋል። ምናልባት የማሸነፍ እድል ካጋጠመኝ መስከረም ፓርላማ ደግሜ ያገኛቸዋለሁ። ካልተገናኘንም ሰላም ሁኑ። ፕሮግራማችን እነዚህን ይመስላሉ። በሌላ በአዲስ ቪዲዮ ተመልሼ እስከመመጣ ድረስ ኢትዮጵያ ሀገራችንን ኦርቶዶክስ ሃይማኖታችን እግዚአብሔር ይጠብቅልን። ለዚህ ቤት አዲስ ከሆናችሁም ቤቱን ሰብስክራይብ በማድረግ ቤተሰብ ሁኑ። ቸር ቆዩ።